The story began after an American F-15 was shot down during the conflict. CNN exclusive reporting of what a U.S. fighter jet pilot saw right before ejecting over Iran. የድሮን ድር አሜሪካን ያስደነገጠው አዲሱ የኢራን ቴክኖሎጂ። According to the report, he described multiple drones moving in a coordinated formation. Larger drones appear to be connected with smaller drones beneath them. በሚያዝያ ወር 2026 ዓ.ም በኢራን የአየር ክልል ውስጥ በተካሄደው ወታደራዊ ግጭት ላይ የተሳተፈውና በወቅቱ አውሮፕላኑ ተመቶ የወደቀው የአሜሪካን F-15E ስትራይክ ኤግል ተዋጊ ጄት አብራሪ ከሰማይ ከመውረዱና የደህንነት ወንበሩን ከመጠቀሙ በፊት ያየውን አስደንጋጭ ክስተት ይፋ ማድረጉ በዓለም አቀፍ የደህንነትና የጦርነት ስልት ላይ አዲስ አነጋጋሪ አጀንዳን ፈጥሯል። አብራሪው ከደህንነት ባለስልጣናት ጋር ባደረገው የደህንነት ማረጋገጫ ቃለ መጠይቅ አሊያም ዲብሪፊንግ ላይ እንደገለጸው በርካታ የኢራን ሰው አልባ አውሮፕላኖች በአየር ላይ ተሳስረውና እንደ አንድ አካል በመሆን ጄሊፊሽ የተባለውን የባህር እንስሳ ቅርጽ ይዘው ሲንቀሳቀሱና አውሮፕላኑን ከበውት እንደነበር ገልጿል። ይህንን ክስተት የመረጃ ምንጮች የባዕድ ፍጡራን ፈጠራ የሚመስል ነገርና የአየር ላይ ድሮን ፈንጂ ቀጠና በማለት ጠርተውታል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ይህ ክስተት የድሮን ቴክኖሎጂን የአየር ላይ የበላይነት እንዴት እየተፈታተነ እንደሚገኝ የሚያሳይ ሲሆን የዛሬው ትንታኔያችን የክስተቱን ዝርዝር ሁኔታ፣ ጥቅም ላይ የዋለውን ቴክኖሎጂ፣ የመረጃ ማህበረሰቡን ክርክርና የቀጠናውን የወደፊት የጦርነት ስልት ይዳስሳል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን እንድትቆዩ እንጋብዛለን። ሃንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የእድሉ ተጠቃሚ ይሁኑ። የአየር ላይ ከበባው በሚያዝያ ወር መጀመሪያ ላይ የአሜሪካው F-15E ተዋጊ ጄት የጥሪ ኮዱ ዱድ 44 የነበረ በኢራን የዛግሮስ ተራራማ አካባቢዎች ላይ እየበረረ ሳለም በድንገት ከዚህ ቀደም በአሜሪካ መረጃ ተቋማት ተገምግሞ የማያውቅ የአየር ላይ ወጥመድ ውስጥ ገባ። አብራሪው እንደገለጸው ድሮኖቹ ተለይተው የሚበሩ ነጠላ መሳሪያዎች አልነበሩም። ይልቁንም ትልልቅ ድሮኖች ከበላይ ሆነው ትንንሽ ድሮኖች ደግሞ እንደ ጄሊፊሽ እግሮች ከበታች ተንጠልጥለው በመቶዎች የሚቆጠሩ ሆነው በአንድ ላይ የሚቀናጁ ነበሩ። ይህ አደረጃጀት በጄቱ ዙሪያም ሰፊ የአየር ላይ አጥር አሊያም ደግሞ ወጥመድ በመፍጠር አብራሪው በቀላሉ እንዳያመልጥ አድርጎታል። ጄቱ በወቅቱ በትከሻ ላይ በሚሸከም ሚሳኤል አሊያም ደግሞ ማንፓድስ ተመቶ የወደቀ ሲሆን አብራሪውና አብሮት የነበረው የጦር መሳሪያ ስርዓት መኮንን በሰላም መውረድ ችሏል። የአሜሪካ ልዩ ኮማንዶ ኃይሎች ዴልታ ፎርስ ባደረጉት ከፍተኛና አደገኛ የነፍስ አድን ዘመቻም አብራሪዎቹን ከአንድ ቀን ፍለጋ በኋላ ማዳን የቻሉ ቢሆንም በሂደቱ ላይ አንድ ኤቴን ዋርዞግ የተባለ ሌላ የአሜሪካ የጦር አውሮፕላን ተመቶ ወድቋል። ጄቱ በምን ተመታ? በአሜሪካና በኢራን መካከል በተቀሰቀሰው ጦርነት ወቅት ሚያዝያ 3 ቀን 2026 ዓ.ም የአሜሪካው F-15E ስትራይክ ኢግል የጦር ጄት በምዕራብ ኢራን ሰማይ ላይ ተመቶ መውደቁ ይታወሳል። በቅርቡ የወጡ የደህንነት መረጃዎችና የባለሙያዎች ትንታኔዎች እንደሚያመለክቱት ጄቱ የተመታበትና የወደቀበት ሁኔታ ከተለመደው የአየር መከላከያ ውጭ በቴክኖሎጂ የላቀ አዲስ ስልትን ያካተተ ነበር። መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቢቢሲ ዘገባዎች እንዳመለከቱት ጄቱ የተመታው በቻይና ስሪት ትከሻ ላይ ተጭኖ በሚተኮስ ሚሳኤል ሾልደር ፋየርድ ማንፓድስ ነበር። የኢራን የጦር አዛዦች ደግሞ በወቅቱ አዲስ የፈጠሩትን የአየር መከላከያ ሲስተም ጥቅም ላይ መዋላቸውን ገልጸው ነበር። ሰኔ 2026 ይፋ በሆነው የሲኤንኤን ልዩ የደህንነት ሪፖርት መሰረት ከጥቃቱ የተረፈው የአሜሪካው አብራሪ ከመውደቁ ጥቂት ሰከንዶች በፊት
በሰማይ ላይ አስገራሚ የኢራን ድሮኖች ስብስብ ማየቱን ተናግሯል። አብራሪው ድሮኖቹን የጄሊፊሽ ቅርጽ የያዙና እርስ በርሱ የተሳሰሩ እንዲሁም በሰማይ ላይ የተዘረጋ የድሮን ፈንጂ ቀጠና ሲል ሲገልጻቸውም ነበር። ከፍተኛ ፍጥነት ያለውና ዘመናዊው F-15 ጄት መከላከያ ሲስተም በአንድ ጊዜ በመቶዎች የሚቆጠሩ ትንንሽ ድሮኖችን መለየት ባለመቻሉ አብራሪው ግራ እንዲጋባና አቅጣጫ እንዲያጣ አድርጎታል። ድሮኖቹ በሰማይ ላይ እንደ አጥር ወይም ፈንጂ በመሆን የጄቱን የበረራ መስመር በመዝጋት ጄቱ በቀጥታ ወደ ኢራን ምድር አየር መከላከያ ወይም ወደ ትከሻ ላይ ሚሳኤል ክልል እንዲገባ ወደ ወጥመዱ እንዲነዳ ሳያደርጉት እንዳልቀረ ይታመናል። የአሜሪካ የደህንነት መስሪያ ቤቶች ቀደም ሲል ኢራን እንዲህ አይነት የእርስ በርስ የሚገናኙ የድሮን መንጋዎችን የመቆጣጠር አቅም አላት ብለው አልገመቱም ነበር። ነገር ግን ይህንን የላቀ ቴክኖሎጂ እንድታገኝ ቻይናና ሩሲያ የቴክኖሎጂ ድጋፍ እንዳደረጉላት የደህንነት ምንጮች ጠቁመዋል። የተሳሰረ ድር መረብ ቴክኖሎጂ ምንድን ነው? ወታደራዊ ተንታኞች እንደሚሉት አብራሪው ያየው ክስተት ሳይንሳዊ ስሙ ዋን ቱ ሜኒ ሜሽድ ኔትወርኪንግ ከአንድ ወደ ብዙ የተሳሰረ የድር መረብ ስርዓት የሚባለው እጅግ የላቀ የድሮን ስብስብ ቴክኖሎጂ ነው። ይህ ቴክኖሎጂ ከባህላዊ የድሮን አጠቃቀም የሚለየው በሚከተሉት ነጥቦች ነው። ራሱን የቻለ ውሳኔ መስጠት። እያንዳንዱ ድሮን ከአንድ ማዕከላዊ መቆጣጠሪያ ጣቢያ ጋር ብቻ ሳይሆን እርስ በርሳቸው መረጃ ይለዋወጣሉ። አንዱ ድሮን ቢመታ እንኳን ሌሎቹ በራስ ስር ክፍተቱን በመሙላት አደረጃጀታቸውን ሳያጠፉ ጉዟቸውን ይቀጥላሉ። የአየር ላይ ፈንጂ ቀጠና። ድሮኖቹ በተለያዩ ከፍታዎች ላይ እንደ መረብ በመዘርጋት ጠላት አውሮፕላን ወደ ክልል ሲገባ መረጃን በፍጥነት ያጋራሉ። አውሮፕላኑ መኖሩን አንዱ ድሮን ሲያረጋግጥ መረጃውን ወዲያውኑ መሬት ላይ ላለ ሚሳኤል ተኳሽ ቡድን ያስተላልፋል። ይህም መሬት ላይ ያለው ራዳር ሳይበር ሚሳኤል ተተኩሶ አውሮፕላኑን እንዲመታ ያስችላል። የኤሌክትሮኒክስ ጦርነት ጋሻ። ይህ አይነቱ ስብስብ የጠላት ጄት አውሮፕላን ራዳርን ለማደናገር አሊያም ጃሚንግና የአሰሳ ስርዓቱን ለማዘበራረቅ ከፍተኛ አቅም አለው። በአሜሪካ ውስጥ የተፈጠረው ክርክር። ይህ የአብራሪው ምስክርነት በአሜሪካ የደህንነትና መረጃ ተቋማት ውስጥ ከፍተኛ ውዝግብና ክርክርን አስነስቷል። ክርክሩ በሁለት ዋና ዋና ሀሳቦች ላይ የተከፈለ ነው። የቴክኖሎጂ እድገት ስጋት። የመጀመሪያው ወገን የአብራሪው መግለጫ ትክክል ነው ብሎ ያምናል። በአሁኑ ወቅት ቻይናና ሩሲያ ለኢራን የድሮን ቴክኖሎጂ ከፍተኛ ድጋፍ እያደረጉ በመሆኑ ኢራን ይህንን የላቀ የድሮን ትስስር ቴክኖሎጂ በተግባር ፈትሸዋለች የሚል ስጋት አላቸው። ይህ እውነት ከሆነ አሜሪካ እስከዛሬ የነበራትን የአየር የበላይነት ሙሉ ለሙሉ አደጋ ላይ የሚጥልና በሚሊዮን የሚቆጠር ዶላር የሚያወጡ ጄቶች በቀላል ድሮኖች የሚገቱበት አዲስ ምዕራፍ ተጀምሯል ማለት ነው። የጦርነት ውዥንብርና የተሳሳተ ግንዛቤ። አብራሪው ድሮኖቹ እጅግ በረቀቀ መንገድ ተሳስረው እንደ አንድ አካል ይንቀሳቀሱ እንደነበር ቢገልጽም የአሜሪካ የስለላ አካላት ግን የአብራሪውን ትውስታ አስተማማኝነትና የኢራንን ወታደራዊ አቅም ጥያቄ ውስጥ ጥለውታል። በሌላ በኩል አንዳንድ የስለላ መኮንኖችና ጡረተኛ የአየር ኃይል አብራሪዎች የአብራሪውን አባባል በጥርጣሬ ያዩታል። ምክንያቶቹም አብራሪው አውሮፕላኑ ሲመታ ከፍተኛ የአንጎል መንቀጥቀጥ ደርሶበት ስለነበር ያየውን ነገር አጋኖ ሊሆን ይችላል። አብራሪው ያየው ሙሉ በሙሉ የተጠናቀቀ ወታደራዊ መሳሪያ ሳይሆን ኢራን በሙከራ ደረጃ የለቀቀችውን አነስተኛ ስብስብም ሊሆን ይችላል። በጦርነት ውዥንብር አሊያም ፎግ ኦፍ ዋር ምክንያት በአየር ላይ የነበሩ ተራ ድሮኖች በጭስና በጭንቀት ምክንያት አንድ ላይ የተያያዙ መስለው ታይተውት ሊሆን ይችላል ተብሎም ይገመታል። አብራሪው በዚህ ጦርነት ውስጥ ከሰማይ ሲተኮስበት ይህ ሁለተኛው መሆኑ የመጀመሪያው በኩዌት ኃይሎች በስህተት የተተኮሰ ነበር። ለተሳሳተ እይታም ወይም ቅዠት አሊያም ደግሞ ኢሉዥን ሊዳረገው ይችላል የሚል ግምትም አለ። የአሜሪካ የስለላ ተቋማት ኢራን እንዲህ አይነት እጅግ የረቀቀ የተሳሰረ የድሮን ስብስብ የማንቀሳቀስ አቅም አላት ብለው ከዚህ ቀደም አለመገመታቸው ለምላሹ መደናገጥ ምክንያት ሆኗል። በአጠቃላይ የአሜሪካ ባለስልጣናት ይፋዊ በሆነ መንገድ የአብራሪውን ንግግር ሙሉ በሙሉ ሐሰት ነው ባይሉም የጤና ሁኔታውንና የኢራንን አቅም መሰረት በማድረግ ታሪኩን የማስተባበልና የማንኳሰስ አካሄድን መርጧል። ይሁን እንጂ ክስተቱ በአሜሪካ ወታደራዊና የስለላ ተቋማት ውስጥ
ድብቅ ስጋትና ከፍተኛ ክርክር መፍጠሩ አልቀረም። በመጨረሻም ይሄን እንበል። የአሜሪካው የኤፍ-15ኢ አብራሪ በኢራን ሰማይ ላይ ያጋጠመው የጄሊፊሽ ቅርጽ የድሮን ከበባ የሰው አልባ አውሮፕላኖች ቴክኖሎጂ ምን ያክል በፍጥነት እየገሰገሱ መሆኑን ያረጋገጠ ክስተት ነው። ይህ ክስተት አሜሪካና ምዕራባውያን አጋሮቿም የድሮን ስብስቦችን የሚከላከሉበትን አዳዲስ የሌዘርና የኤሌክትሮኒክስ መከላከያ መሳሪያዎችን በፍጥነት እንዲያልሙ የሚያስገድድ ደውል ሆኗል። በአሁኑ ወቅት በአሜሪካና በኢራን መካከል የ60 ቀናት የተኩስ አቁምና የሰላም ድርድር እየተካሄደ ቢሆንም ይህ የቴክኖሎጂ ሚስጥር ግን የወደፊቱን ወታደራዊ ዝግጁነት ሙሉ ለሙሉ የቀየረ ሆኖ ይቆያል። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ።